ለመሆኑ እድሜን ታውቂዋለሽ? ጠየቅኳት። በሚገባ። ምናልባት ከእናታችን ማህፀን ስንወጣ በደቂቃዎች ልዩነት ቀዳሚ መሆንሽ እንጂ ሁለታችንም እድሜ 26 ዓመት ነው። ጎበስ፣ ልክ ነሽ። ድሮስ ቢሆን ለማስላት ማን ብሎሽ? እንዴ እድሜያችን ይጥፋኝ እንዴ? እሺ ከቤት ከወጣሁ ስንት ጊዜ ሆነኝ? ገና እናታችን አግብታ ወደ ውጭ ሀገር ሳትሄድ አያታችንም ልትሞት ወራቶች ሲቆራት አይደል? 3 ዓመት ሆነሻል። ትዝ ይልሽ እንደሆን ለቅሶ እንኳን በስንት ፍለጋ ነው ያገኘሁሽ። ይሄ ማስተዋል ያኔማ ገና ጀማሪ ነኝ። ስለ አያቴ ሞት ሳይሆን ስለገባሁበት አዲስ ህይወት ነበር የምጨነቀው። አሁን ቢሆን የሞተችው ግን ከልቤ ነበር ማዝንላት። በቃ ያለፈው አልፏል። አሁን ስለሚሆነው እናውራ። እንግዲህ እውነቱን ንገሪኝ ካልሽ በእነዚህ 3 ዓመታት ውስጥ የተለያዩ ልምዶችን አውቄያለሁ። ደግሞ ልተዋቸው ብል እንኳን በአንድ ጊዜ ለመተው አይቻለኝም። ተጨማሪ 3 ዓመታት ያስፈልጉኛል። ከዚያ በኋላ ወደ ቤታችን ገብቼ አንቺ እየጦርሽኝ መኖር እንችላለን። ለምን ታሾፊያለሽ? አላሾፍኩም። መጀመሪያ ከተዘፈቅኩበት ልውጣ። አሁን አንቺ እንደምትይ እሺ ብልሽ ተመልሽ እመጣበታለሁ። የጀመርኩትን ልጨርስ። ምን ነው የጀመርሽው? ደስ የሚል ከያዜ የማይለቅ ሱስ፣ ነፍሴን የሚያለመልምልኝ ፍቅር፣ መበርጨጭ፣ ሌላም ብዙ አለ። ለአንቺ የማይስማ ለእኔ ያለመስማማቱን ካወቅሽ አንቺስ ብታዩ ምን አለበት እህቴ? ሲገባኝ የገባሽበት ህይወት እንዳልጣምሽ ተረድተሻል። ታዲያ ለምን ላቀቃት ፈልጊ? ተጠምጃለሁ። መላቀቅ ይቻላል፣ ግን ቁርጠኝነት ይጠይቃል አለችኝ ትንሽ እንደመቆጣት ብላ። ትዝ ይልሽ እንደሆን አያቴ ትዕግስተኛ ሆኑ ብላ መክረን አልነበር? ታገሺ። እኔ እኮ የአያቴ ምክሮች በሙሉ በተግባር በመዋሌ ነው ለዚህ የበቃሁት። ቴሪ አያታችን በራሷ እውቀት ላይ ተመስርታ የራሷን ሃይማኖት አክብራ እኛን መክረናለች። በእርግጥ የሷ ምክር መጥፎ አልነበረም። ራሳችን አሳልፈን እንድንሰጥም አይደለም፣ ወገውን እንድታገበር ብቻ እንጂ። ደግሞ እኮ የየትውልዱ የአስተሳሰብ ደረጃ ይለያያል። ይህን መለየት ያልቻልሽው አንቺ ነሽ። እንዴት? የነገን አስቢ ስልሽ ጆሮ ከልክለሽ ነው ለዚህ የበቃሽው። አሁንም ጊዜ አለሽ፣ እባክሽን። አሁንም ነገን አላስብም፣ ነገን ጨርሼዋለሁ። በህይወት የሚኖር ሁሉ ነገን መናፈቅ አለበት። ለምን እንድትያለሽ? ወጣት ነሽ፣ ብዙ ተስፋን መሰነቅ የምትችይ። ለነገ የነገ አምላክ አለ። አምላክ ቢኖረው ነገ የተሻለ ለማድረግ ዛሬ የተሻለ መሰረት መጣል ያስፈልጋል። እባክሽ ተይኝ። የማይመቸኝ ስብከት ይሄ ነው። ወጣትነት ብርታት ነው፣ ወጣትነት መሰላል ነው፣ ወጣትነት ኃይል ነው የሚለው ልፈፋ ይገባል የሚባለው እንዲሆን አይምሮ የማያደበዝዙ ሁኔታዎችን ማመቻቸት አብሮ ሊታሰብበት ይገባ ነበር። በንግግር ብቻ የሚናፍቁትን ማግኘት አይቻልም። የተናፋቂው ጥረት አያስፈልግም። እሳትና ውሃን ለይቶ መሄድ አይኖርበትም የምትይ ቴሪ አለች። ድምጿ ሳይታወቃት ነው መሰል ከፍ ብሏል። ሌሎች የካፍቴሪያው ተስተናጋጆች ተገርሞ እስኪያዩን ድረስ እሳቱ ይፋጅ እንደሆነ ለመሞከር ስል ነው እኔ የተቃጠልኩት ብለሽስ ጠባሳውን እያይሽ ደግሞ አትመለሽበት አለች። ከመቀመጫዬ አፈፍ ብዬ ተነሳሁ። እሷም የቡናውን ሂሳብ ከፍላ ተከትለኝ ወጣች ነው። በራፍ ላይ ረዘም ላለ ጊዜ አይኗን አይኔ ላይ ተክላ ዝም ብላ አየችኝ። የማላውቀውና የለመድኩት አስተያየቷ አበሳጨኝ። ወዲያውኑ ከቦርሳዋ ውስጥ 100 ብር ሰጥታኝ እሺ የት ነው ማገኝሽ ብላ ጠየቀችኝ። ፒያሳ እሪ በከንቱ ብያት ትቻት ሄድኩ። ዞር ብዬ ሳያት ግን እዚያው ቆማ አይኖቿ ያፈሰሱትን እንባ መሐረብ አውጥታ እየጠራረገች ነው። እህቴ አይኗ ብቻ ሳይሆን ልቧም እያለቀሰ ለመሆኑ ተረዳሁ። ቢሆንም ምን ብዬ ወደዚያ ወደ ገባሁበት እየበረርኩ ሄድኩ። 100 ብር ለኔና ጓደኞቼ ለበርጫችንና ለሺሻችን ይሆነናል። ደስ አለኝ። ይዤ ወደ እነሱ መጫልኩ። ጓደኞቼም ሲቀናቸው ከኔ ተለይተው ምንም አያደርጉ። እኔማ የዚያች የደጓ አያቴ ምክር ሁሌም ባይምሮ ያለ
ያለሽን አካፊ፣ ብቻውን የበላ ብቻውን ይሞታል አረሳው። አያቴ ደግሞ ነገሽን አታስቢ ያለችውም ተሳክቶልኛል። ምነው ግን ያቺ የተረገመች ቀን ባልኖሮች ኑሮ ሂሩትን አምኜ ሂሩትን ተከትዬ የሄድኩባት ዕለት የዛኔ ከትምህርት ቤት ስንወጣ ሁሌም እንደምናደርገው እጃችንን አጠላልፈን ስንሄድ ነው። ሂሩት አንድ አይተሽው የማታውቂውን ነገር ላሳየሽ አለችኝ። ደሞ እኮ እምቢ አለ ማለቴ። እኔ ምልሽ እስከ መቼ ነው እንደዚህ የምትገግሚው? መገገም ስትይ ቀለም እንዳልሽ የምትከርሚ ሰው ለመሆን ነው። ሰው መሆንሽን ትጠራጥሪያለሽ? ዝም ብሎ ሰው ሳይሆን አዋቂ ለመሆን እፈልጋለሁ ስላት፣ ሰው የሚያደርግ ቀለም ብቻ ነው ያለሽ ማን ነው? የተማረ ብቻ ነው አዋቂ? ካልተማርሽ ሙሉ ሰው መሆን አይቻልም። ለራስሽም ለሰውም ችግር ትሆኛለሽ። አያትሽ ናቸው እንዲህ ያልሽ ብላ ሳቀች። ምን ያስቅሻል? አያቴ ደግሞ መቀለጃሽ ልትሆን አትችልም አልኳት። እውነቴን ነው። ይልቅስ አንዴ ላሳይሽና ካልወደድሽው ሁለተኛ እንሄድ። ምን ነው የምታሳየኝ? ቦታውን ብላ ተለማመጠችኝ። ሂሩትን ደግሞ ወዳታለሁ። የቱን ቦታ? የእኛን መዝናኛ አለች። ሂሩትን ይከተላታለሁ። ጓደኝነታችን ወሰን አልነበረው። የጋራ ሚስጥር፣ የጋራ መግባቢያ ሁሉ አለን። ነፍስ እያወቀን ስንሄድም ያው ባህሪያችን አልተለየንም ነበር። የዛሬው አነጋገር ዋና ጥያቄው በመጠኑ ግራ ቢያጋባኝ ልቤ ጓጓና እሺ አልኳት። በእኔ ቤት በዚያን ሰሞን ለተመረጥኩበት የትምህርት ቤታችን የኔ ሚዲያ ክበብ የምጽፈውን ነገር ለመቃረም ነበር። በቃ ለማወቅ ብዬ ብቻ። ለዚያን ዕለት በአንድ አፍ ብላኝ በታክሲ ተሳፍረን ወደ ፒያሳ ሄድን። በእግራችን ቁልቁል መጣንና አሁን ወደምንኖርበት እሪቦ ከንቱ ደረስን። ሂሩት በመጀመሪያ ያስገባችኝ ቤት ፊት ለፊቱ የቢሮ ጠረጴዛ ያለበት ነው። ወደ ታች መውረጃ በእንጨት የተሰራ መሰላልም አለው። ተያይዘን ቁልቁል ወረድን። ከዚህ በፊት አይቼው የማላውቀውን ነገር ተመለከትኩ። በቤቱ ውስጥ ምንም አይነት ወንበር የለም። ሰፋ ያለ ነው። ሙሉ ቤት ቅላቱ የሚማርክ ደማቅ ምንጣፍ ተነጥፎበታል። ግድግዳዎቹ ጥንት፣ ዙሪያውን ምንጣፉን ያጀቡት ደማቅ ሰማያዊ በነጭ የተለጠፈበት ትራስ ልብስ የለበሱ ትራሶች ተደርድረዋል። ምንጣፉ ላይ ከስሩ ጣውላ የተደረገበት የእሳት ማንደጃ የተንተከተከ የእሳት ፍም ይዞ ተቀምጧል። እጅግ የተዋቡ የአበባ ማስቀመጫ የሚመስሉ 4 ከጠርሙስ የተሰሩ እቃዎች አሉ። በላያቸው ላይ የተሰካ ረጅም በፕላስቲክ ክር የተጠመጠመ አፉ ላይ ትንሽ የሸክላ ሳህን መሳይ ያለው ነገር ይታያል። ከኛ በፊት የገቡት አንዱን የሚያምር ጠርሙስ ውሃ ተደርጎበት እየተንበቀበቀ በአፋቸው ይዘው ይሙጉታል። ሽታው ግን ደስ ይላል። የፖም ሽታ፣ ምራቅ የሚያስወጥ። በስተቀኝ በኩል ሂሩትና እኔ ጫማችንን አውልቀን ቁጭ አልን። ወዲያውኑ አስተናጋጇ መጥታ ጎንበስ አለችና ከሂሩት ጋር በሽክሽክታ ተነጋገሩ። ወጣት ናት፣ ታምራለች። እጇን ዘረጋችና ሚሚ አለች። ትርሲት ብዬ አጽፈውን ከፈገግታ ጋር ጨበጥኳት። ጊዜ ሳታጠፋ በሚያምር የአበባ ማስቀመጫ መሳይ ከሂሩት በተሰጣት ትዕዛዝ መሰረት አመጣችልን። እሳቱን ሳይ ተገርሜ ነበር። በጎናችን እንዳሉት ወንድና ሴት ሂሩትም ሳብ አድርጋ ለእኔም ሰጠችኝ። ሽታውን ቀድሜ የወደድኩት ቢሆንም ምንድን ነው ብዬ ጠየቅኳት። ምንነቱን ሳብ አድርገሽ ሞክሬ አለችኝ። ተይቅርብኝ፣ አንቺ ደግሞ ዝም ብለሽ ትጃጃያለሽ። ይልቅስ ቅመሽው፣ ባይስማማኝስ አልኳት። ምንም አይልሽም አለችኝ። እሷን እያየሁ ሳኩና ጭሱንም ወጣ ገባ አደረግኩት። ሂሩትን ታዘብኳት። ለካንስ ሰውን አውቀዋለሁ ማለት አስቸጋሪ ነው። ይህ ቦታ ለሷ አዲስ ሰው ለመሆኑን ተረዳሁ። ቀስ በቀስ በትዕዝብት ዓይን ስከታተል ቆየሁ። ሲጋራውና ሐሽሹ ጨሳል። ጨዋታው ደራ። ከአህያ የወለች ላም እንደሚባለው ሆንኩና አረፍኩ። መጥለቅ የጀመረችው ፀሐይ ሰማያዊውን መጋረጃ አልፋ
በመስኮቱ ስር ባሉ ትራሶችና ምንጣፎች ላይ ደብዛዛ ብርሃን በትናለች። የተሸለምኩትን ሰዓት ነበር ያደረግኩት። ተመለከትኩ። 12 ሰዓት ተኩል ሆኗል። እንደዚህ ቆይቼ አላውቅም። ሂሩት አልኳትና ተነሳ። እሺ የመጀመሪያሽ ስለሆነ በጊዜ ሂጂ፣ እኔ ቆያለሁ አለችኝ። ብድግ እንዳልኩ የሳቅኩት ጭስ የሆነ ነገር ውስጥ ያሰራጨ መሰለ። ትንሽ ለወጥ አድርጎኛል። የወረድኩትን የእንጨት መሳለል ወደ ላይ ወጥቼ በቢሮ መሳዊ ክፍል ወደ ደጅ ወጣው። ከዚያ ታክሲ ተሳፍሬ በሰላም ቤት የደረስኩ። የዛን ዕለት ማስተዋል ገብታ እኔ ያለ መግባቴ አያቴን አሳስቧት ተጨንቃ ነበር። ምን ነው ዘገየሽ ትርሲቴ ስትለኝ ጥናት ነበረብኝ ብዬ ዋሸኋት። አመነችኝ። ሌሊቱ ግን እንደ ሌላ ቀን አልሆንልሽ አለኝ። እንቅልፌ ጠፋ። ያመሸሁበት ሺሻ ቤት ስዕል በአይምሮዬ ተቀርጾ ኖሮ ቁልጭ ብሎ ታየኝ። የሺሻን ጥቅምና ጉዳት ለማወቅ ይበልጥ ጓጓ። ደግሞ ከንፈር ለከንፈር የማጠጡ የነበሩት ወንድና ሴት ወጣቶችም አስቀንተውኛል። በአጠቃላይ ባየሁ ነገር ተማርኬያለሁ ማለት ይቀለኛል። ከዚያን ቀን ጀምሮ የኔና የሂሩት ጓደኝነት ከበፊቱ የበለጠ እየተነገረ መጣ። ብዙ ቦታዎችን አሳየችኝ። ምንትያ የማስተዋል ማክራይ መክራይ ሲያቅታት ለአያታችን ነገረችብኝ። አያቴም ባደረግኩት ኩፍኛ ብታዝንም እኔን መመለስ የቻለችውን ያህል ሞከረች። ተይ ልጄ፣ ቅጠሌ ፍየል እንጂ የሰው ቀለብ አይደለም። ትንባሆም ግማቶ ሰው ፊት እንዳትቀርቢ ያደርግሻል፣ ለጤንነትሽ ላይ ጉዳት ያመጣብሻል። ይህንን ደግሞ ትምህርታችሁን ታውቂዋለሽ፣ እባክሽን አትጥፊብኝ እያለች ተለማመጠችኝ። በእጅ አላልኳትም። የጀመርኩት አዲስ ህይወት እወደው የነበረው ትምህርት አስጠላኝ። ተምሬ አያቴን አስደሰቼ እያልኩ የማልመው ሁሉ ቀስ እያለ ከአይምሮዬ ሁሉም ሆነ ጠፋ። አዲሱን መንገድ ይሳበኝ። ሂሩት ደግሞ ለዚህ ማን ብሏት እመኝ ትወጂዋለሽ እያለች ወድጄው እንድጣበቅበት አደረገችኝ። ሙዚቃው፣ የየምሽት ድምቀቶች፣ ከተቃራኒ ጾታዎች ጋር የሚያደርጉት የፍቅር ወጎች ሁሉ እየመሰጡ መጡ። በተለይም የሴት አቀንቃኞች የእነ ሴሊን ዲዮን፣ ማዶና፣ ሻኪራን ዘፈኖች ከነግጥሞቻቸው ደብተሬ ላይ እየጻፍኩ መሸምደድ ጀመርኩ። ከሂሩት ጋር መለየቱ ሞት መሰለኝ። የማላውቀውን ስላሳወቀች ይበልጥ ወደድኳት። እንደውም አንድ ቀን አብረን ጫት ስንቅሟልና አብረን አመሸን። ያንን ቀን መቼ ማረሳው። ለጫቱ ምርቃና ብላኝ 2 ቢራ ጋበዘችኝ። ከዚያም እሷ ከምታውቋቸው ለእኔ እንግዳ ከሆኑ ወንዶች ጋር ሆነን ወደ ተለያዩ ዳንስ ቤቶች መዟዟር ጀመርን። ወደ ቤት የሚሄዱን ረሳሁት። ምሽቱ ቀን መሰለኝ። ደጋግሞ ከኔ ጋር ይደንስ የነበረው ልጅ ሙዚቃው ተቀይሮ ረጋ ያለና ለስላሳ ለቫልስ ዳንስ የሚመረጥ ሙዚቃ ሲመጣ ይዞ የተነሳና ሰውነቱ ላይ ለጠፈኝ። ወገቤን ዳሌን እያሻሸ ይበልጥ እንዲቀርበው አደረገ። ከዳንስ በኋላ አብረን ሄደን አራታችንም አደርን። ከቤት ወጥቼ በማደሬ አያቴን ምን ያህል እንዳሳዘንኳት ሳስታውሰው ይጸጽተኛል። ክብረ ንጽህና የሚያስደፈርኩት የዚያን ዕለት ነው። በስካር ፈረስ ጋልቤ። ከዚያ በኋላማ ታስሮ የተፈታ ውሻ ሆንኩ ማለት ይቻላል። ተዘፍቄ ቀረው። ምን አሁንማ እንደኔ ከናካቴው ቤታቸውን ለቀው አይወጡ እንጂ ጫት የሚቆሙና ሽሻ የሚስቡ ወጣቶች ሞልተዋል። የሚገርመኝ የቀበሌና የክፍለ ከተሞች ሽሞች አንድ ሰሞን በዘመቻ ይነሱና ሽሻ ቤቶች መዘጋት አለባቸው፣ ህገወጥ የቪዲዮ ፊልሞች እየታዩ የወጣቱን ስነ ምግባር እያበላሹት ነው ይሉና ዞሮ የነጋዴዎችን ዴክ፣ የሽሻ ዕቃ፣ ፊልሞች እፍስ አድርገው ይወስዳሉ። ቤቱም ይዘጋል። ተከለከለ ብለን ስናዝን ደግሞ እንደገና ተመልሶ ተከፍቶ እናገኘዋለን። ታዲያ ምን እናድርግ? ቢቸግረን የመፈረሻ ቤቶቻችን ስም አወጣንላቸው።
የነዋሪዋ መቃብሮች ብለን እውነታችንን ነው እየኖርን በእነሱ ውስጥ እንቀበራለን። ለምን አላጠናሽን? በስንት ሰዓት ገባሽ? በስንት ተመለሽ? የሚሉ የኔ አያት ቢጤዎች የሉበትም። ለራሳችን ራሳችንን አዛዦቹ። ኡፍ ብቻ ይቅር ኢየሱስ። ሰዓታችን ሲደርስ እንኳን የምንተሳሰበው ለጉድ ነው። ምንም ቢጠፋ ለረታችን የሚሆን አይጠፋም። እሪ በከንቱ አካባቢ ያሉ ሺሻ ቤቶች ደንበኞቻችን ናቸው። ካለን በገንዘብ ከሌለን በድዌ በእምነት ያስቡናል። ሺሻ ደግሞ ከፍራፍሬ የሚሰራው በተለይ ለሴት ውበት ይጨምራል እያሉም እኔና ጓደኞቼ ትንሽ ገንዘብ ስናገኝ ይዘን ወደዚያው ጎራ እንላለን። ታዲያ በቀደም ዕለት እዚያው ቁጭ ብዬ ሺሻዬን ስንግ አንድ ቀበጣጣ ወጣት መጣ። አይኔ አያርፍም። ገና ሲገባ ገርመም አድርጌ ያየሁት። ሰውነቱ ደንደን ያለና በስፖርት የተገነባ ይመስላል። ሳየው ጠጋ አለና ምን ታጨልቂያለሽ አለ። አነጋገሩ ሌላው ሰው እንዳይሰማ ቀስ ብሎ ነበር። አልመለስኩለትም። እንደገና ጠየቀ። አመናጨቅኩት። የኔ ቆንጆ ሺሻ አልጋብዝሽ ብሎ ፈገግ አለ። ጥርሶቹ የብቻ ናቸው፣ ልብ ወከክ ያደርጋሉ። ትንሽ ተግደርድሬ ከጓደኞች ጋር ተነስቼ ጎኑ የተቀመጠበት ፍራሽ ላይ ሄጄ ቁጭ አልኩ። ሁሌም ከሌሎች ወንዶች ጋር እንደማደርገው ለሱም እንደዛው በደቂቃዎች እድሜ ፈቃደኝነቴን ሰጠሁት። ጫታችንን ቅመን ሽሻችንን በደንብ ከለበለግን በኋላ ጭንቅ ጥብብ አድርጌ ነፍሱ እስኪወጣ ነው የማስደስተው። እንዳሰብኩትን እኔና እሱ ብቻ ወጥተን ሄድን። አልጋ ፍለጋ እዚያው ሪ በከንቱ ወደማውቀው ቢሮ ወሰድኩት። ከዚያማ ሁለመናዬን አላሳረፍኩትም። እጆቼም ከንፈሮቼም ስራ አልፈቱም። ይህንን የተለማመድኩት ከቤት ከወጣሁና ከጓደኞቼ ጋር መኖር ከጀመርን በኋላ ነው። አያቴም ጓደኞችሽ የሚነግሩሽን ስሚ ብላ አይደል መከረች። አንደኛውም ያለው አድርጊ የሚሉኝ ከነሱ በላይ አውቄዋለሁ። ከፍቅር ጨዋታ ሌላም መቀለድ ደስ ይለኛል። ስለፈልህ የገባሁትን ልዩ ዓለም ይበልጥ አጣጥመዋለሁ። ይህንንም አዲሱ ጓደኛ ይወደታል። በየቀኑ ያገኘኛል። ሁሌም ጋባዡ እሱ ነው። ነፍሴን ችስስ ያደርጋታል። ብሩን ከየት እንደሚያመጣው አልጠየቅኩትም። ጫቱም፣ ሺሻውም፣ ምግቡም፣ የሲጋራና የአልጋውም ውጪ ያላንዳች እሬታ ይሸፍናል። የፍቅር ጓደኛዬ ዳኔ ነው ስሜ ብሎ ነግሮኛል። እኔ ግን ዳንዬ ነው የሚለው። ዳኔ ዘወትር ወደ ተከራየንበት የአልጋ ክፍል ስንገባ የሚያደርገው ነገር በጣም ይገርመኛል። ልክ ሂሳቡን ከፍሎ ቁጥር የተጻፈበትን ቁልፍ እንደተቀበለ እንደ ሌሎቹ ወንዶች እኔን እያስቀደመ ከኔ ፈጥሎ ራምድ ብሎ ሄዶ ክፍሉን ይከፍትና በፍጥነት በሩን ይዘጋል። ደግሞ ከጥቂት ደቂቃዎች በኋላ ከፍቶ ሰዎች ማየታቸውንና ያለማየታቸውን ነው መሰል ያረጋግጥና ይቆልፋል። ከዚያ እርጋታ ይበታለሁ። ይህ ባህሪ ጠንቃቃ መሆኑን ነው የሚያመላክተኝ ለኔ። በተለይም አካል ጨለመ ወይንም በደንብ ሞቅ ካላለው በስተቀር ጥንቃቄ እንዳለ ነው። የቃላት ጨዋታ ማድመጥን እንጂ ተሳታፊነቱ ውስጥ የለበትም። ዝግ ብሎ መናገር ነው የሚቀናው። መልእክቱን የሚያስተላልፍልኝ በከንፈሮቹ ነው። ማንነቴን አትጠይቀኝም። እኔም እንደዛው። ከተዋወቀ ከ3 ሳምንታት በኋላ ግን ስለ እሱ ማወቅ አለብኝ የሚል ስሜት በውስጥ ያደረ። ለምን እንደሆነ እንጂ ዳንዬን ወድጄዋለሁ። ከተሳካልኝ ለሁሌ የኔ ላደርገው አስቤያለሁ። እንደተገናኘንም ዘወትር ወደምንከራይበት አልቤርጎ ሄድን። ጋደም እንዳለ ጥያቄን ጀመርኩለት። ዳንዬ ወዬ፣ ለመሆኑ ተማሪ ነህ ሰራተኛ? ምን ያደርግልሻል? እንዲያው በደንብ እንዳውቅ ይልቅስ ቀፊኝ ብሎ ጥልጥል ማለብኝ። ያለኝን እየፈጸምኩ እንደገና ንገረኝ ዳንዬ አልኩት። አንቺስ? እኔማ ሁለቱንም አይደለሁም። እናስ
በጊዜው አልማርም አልሰራም። እንደኔው ነሻ አንተም? አሁን ታዲያ ይሄን ሁሉ ገንዘብ የምታወጣው ከየት እያመጣ ነው? ይህችም አምናላት። እኔ ገንዘብ አይቸግረኝም፣ ፍቅር ካለ እንኳን ለኔ መዝናኛ ሌላም የሚተርፍ አባት አለኝ። ወሬው ይቅርብንና እንዝናና። እሺ ዳንዬ አልኩት። ያቀፈኝ እጁን ከላይ ላይ አንስቶ ከደረት ኪሱ ውስጥ ሲጋራ ወጣና የዚህ አይነት እስካሁን እንዳላጨስ እርግጠኛ ነኝ፣ እስቲ ሞክሪው ብሎ ለኩሶ ሰጠኝ። በራሱ ማጨስ ጀመረ። ተስገብግቤ ማግማግ አደረኩት። እውነት ነው አጭሼው አላውቅም። ሽታውን ይለያል። እየተጠራጠርኩ ሳብኩት። ካናቢስ ነው። በነዋሪዎች መቃብር ውስጥ ማሪዋና፣ ዳንጃ፣ ሼሽ፣ ካቴ ነው የሚባል። ለጊዜው ራሴን ጀረበኝ። ውስጤን ግን የደስታ ስሜት ወረረኝ። ዳኒ ብዙ ነው የሳበው። ወዲያውኑ በጥፊያ ጮለኝ። እኔም አጸፋውን ግራ ጉንጩን አላስኩት። ከትከት ብሎ ሳቀ። እንዲህ ሲስቅ ከዚህ በፊት ባሳለፍናቸው ቀናት አላየሁትም። ይህን ነበር የምፈልገው አላመነኝም እያለ ከሌላ ጊዜ በተለየ ፍጥነት ልብሱን አውላልቆ እርቃኑን ቆመና አውልቄ አለኝ። እኔም ወዲያውኑ አውላልቄ ጣልኩት ሁሉንም ልብሴን። ልፊያ ጀመርን። የማውቀው ገላ በእጥፍ ተውቦ ታየ። እንዲህ ሌላ ቀን ኮንዶም ይዘሽ አላለኝም። እኔም አላልኩትም። እንደፈለግን ፈነጨን። ሁሉንም አሟልቶ የሰጠው የልቤ ንጉስ መስሎ ታየ። ያጨስነው ሐሺሽ ሁለታችንም አጣፍቶን ሌሊቱን እንዳይሆነ ስንሆን አደረን። ጠዋት 4 ሰዓት አካባቢ ተነሳንና ወጣን። ቁርስ ጋብዙን፣ የኪስ ገንዘብ ሰጡን። ነገ እዚያው ፒያሳ የተለመደው ቦታ ምሳ ሰዓት ላይ እንገናኝ ብሎኝ ተለያየን። ከዚያ ቀን ጀምሮ መላ ሐሳቤ ከሱ ጋር ሆነ። ፍቅር ከነኮተቱ ልቤ ውስጥ ጎጆ መቀለሱ ታወቀኝ። በማግስቱ የምንገናኝበት ቦታ ቀድሜ ደረሱ። ከ1 ሰዓት በላይ ቆሜ ጠበቅኩት። ዳኒ አልመጣም። ስልኩን አላውቅም እንዳልደውልለት። አድራሻችንን በበቂ ሁኔታ አልተለዋወጠን። በየቀኑ እየተገናኘን ፍቅርን ከሚለዋወጥ ሌላ ምን አይነት አባዜ ነው? የት ደረሰ? እሱን የበላች ወፍ አልጮኋለች። ብዙ ቀን ጠበቅኩት። መቼም ከነዋሪዎች መቃብር ደንበኝነቱን ጨክኖ ከሰረዘ ጥሩ ነው፣ ግን አይመስለኝም። ቁርጤን ሳላውቅ የስንበት እንባ ባላፈስም ልቤ የቅሬታ ለቅሶውን ሲያላዝን በውስጤ ይሰማኛል። ደግሞ የዛን ሌት ያለ ኮንዶም ሲፈጽመታል። እኔም እሱም ያልተጨነቅንበት ጉዳይ ግን ለምን ጠፋ ተፈጠመ።